Watch out good. በእናንተ ፍቅር ስፖንሰር እየተደረገ የሚቀርብላችሁ ሳምንታዊ ጉድ ፕሮግራማችን ጊዜና ሰዓቱ ጠብቆ ዋቻ ጉድ ፈታ ላረጋችሁ ከች ብሏል ጋይስ። ፈታ በሉልን ጋይስ። በጣም በጠዋት ዊላፊያ ከዛ ደግሞ ሚዜ ነው ስፖንሰር ያደረገው። አዎ ሚዜ በጣም ሚዜ አቀማጥሉ ቅምጥል አድርጎ ነው በነገራችን ላይ መዲና ውስጥ አሁን ነው የምንወጣው። አሁን እቺን ቀረጽና ሊትራሊ እንወጣለን። ሁላ አርፍደናል። ሁላ ማለት ነው። እኔ ከ5 ደቂቃ በፊት ነው የተነሳሁት። ቅድም ነው መውጣት ያለብን። ሁላ ቅድም ትላንት ብንወጣ አሪፍ ነበር። ስለ ሚዜ እናወራ። ሚዜ ቱር ኤንድ ትራቭል እንግዲህ በተለያዩ የዓለም ክፍል የምትገኙ ኢትዮጵያውያን የኢትዮጵያን ብር በመጠቀም በቀላሉ ትኬት መቁረጥ ትችላላችሁ እኛ ጋር ይላችኋል። ያሳይ ከዛ ደግሞ የሚዜ ትራቭል አፕሊኬሽን ዳውንሎድ ስታደርጉ ከፕሌይ ስቶር አፕ ስቶር የተለያዩ ኢንፎርሜሽኖች ከዛም ደግሞ ትኬት መቁረጥ ትችላላችሁ፣ ቡክ ማድረግ ትችላላችሁ፣ ዋጋ ማወዳደር ትችላላችሁ፣ የተለያዩ ኢንፎርሜሽኖች ማግኘት ትችላላችሁ። የማትችሉት ነገር ያለ አይመስልም። ተጠቀሙት ነው። የደንበኛ አገልግሎት ሰራተኞቻቸው ደግሞ ጉዞ ላይ ከጉዞ በኋላ ከጉዞ በፊትም ምንም አይነት ጥያቄ ካላችሁ የእናንተን ጥያቄ ለማስተናገድ ኤኒታይም ሬዲ ናቸው። ታች ባለው ስልክ ደውላችሁ መጠየቅ ትችላላችሁ። የደወሉ ሚዜ ትራቭል ድምጼ ተዘግቷል። መነጽር ያደረኩት ገና መነሳቴ ነው። እንቅልፍ እንደምታዩት ቡና እየጠጣሁ ነው ምናምን። ሚዜ ምን ይላችኋል? ቤቢ ሻላይ ኮልዩ ኮል ሚዜ ትራቭልስ። አዲስ ሙድ አለ ነው። እኔና አንተ ሙድ አለ እንደዚህ ታበሉ ጋይስ። ዛሬ እንግዳ ይዘን ያልመጣ ነው ቀርቶብን ነው። እኔ ግን እንደዚህ ባይሰውኝ ማለት ነው እንግዳ ቀረብን ጋይስ። በቃ አዘጋጅተን ነበረ። ኖርማል ነው። ሀፕን ያደርጋል። ይሄኛው ዱባይ ላይ ሀፕ ማድረጉ ነው እንጂ ባይዘዊ አሁን ማህደር ባላት ድምጽ የድሪል ካሪየር መጀመር ትችላለች። እስኪ እንዳገባ በጭራሽ እኛ ሰፈር ነን። እንደዛ ማለት ይችላል። እንግዳ ቀረብን ጋይስ፣ እንግዳ ቀረብን። ዛሬ አንድ አሪፍ እንግዳ አዘጋጅተን ነበረ። ቆንጆ እንግዳ አዘጋጅተንላችሁ ነበረ። እንንገራችሁ። ግን በዛው ልክ ደግሞ ማለት ነው አሁን ፍላይታችን ሊትራሊ ከተወሰኑ ሰዓታት በኋላ ነው። ከዛ እቃ ማጠብ አለብን ጋይስ። እቃ የቤቱ እቃ ማለት ነው እንደዚህ ነው ተከምሯል ነው። እዚህ ቤት ቼክ አውት ስታደርጉ እቃ አጥባችሁ እና ማጽዳት በተቃጥባችሁ ምናምን ነው መሄድ ያለባችሁ። የኛ እቃ ደግሞ ማለት ነው ከሲንኩ ወጥቶ እንዲህ ሊራመድ ነው አድጎ ራሱን ችሎ ኮሊዝ እንዲህ አድጓል። እንደዚህ አድጓል። ከእንትኑ ወጥቶ እንዲህ አድጓል ጋይስ። ሁላ ማለት ነው ላይክ የተቀመጠው የነበረው ሹካው ሲያልቅ ፓስታ መብላት አቆምን ነው። በቃ አንተ እኮ ዝም ብለህ ለመደሰት ራሱ ሹካ እያወጣ ነበር መሰለኝ። ዝም ብለህ ትሪት ትሰራበታለህ። ዮኒ ነው ባይዚ ብዙ ዕቃ ያቆሽ። ኧረ ተው እንደዚህ ስሜን አታጥፉ። እውነታው ነው ይሄ እውነታው ነው። እኔ ተመጣጣነ ምግብ እየበላሁ ስለነበር ሲመጣጠን ነው እንደዛ በለው። በጣም ያበደ ዱባይ በጣም ወደኗል ጋይስ። ይኸውላችሁ ከመጀመሪያ ጀምሮ ማለት ነው አንድ ምን ይገርመናል መሰላችሁ? በቃ ፖድካስት ዱባይ ያመጣን ፖድካስት ማለት ነው ራሱን ቻል አድርጎ ጉድ ራሱን ቻል አድርጎ ዱባይ ያመጣን። ከዛ ሆቴል ተከራየልን፣ ከዛ አፓርትመንት ቤት ተከራየልን። ሮቤል እቺ ነገር ልዝጋት ብሎ ነው ያቋረጥኩት እና በቃ እዚህ ድረስ ይዞን መጣ። የመጀመሪያዎቹ 2 ቀናት እንትን ሆቴል ነበር ያረፍነው። ላዞና ነበረ ያረፍነው። በ2 ቀን ውስጥ የሰራነው ስራ ምንድነው? መዋኘትና መተኛት። ግን ትንሽ እዛም ድካም ነበረ መሰለኝ አይደል? 2 ቀን ተኛን የሆነ አልወጣንም እና መች ወጣን ውጪ ምናምን ወክ ምናምን ለወክ በጣም ከባድ ነበር። ቻርጀር ጥዬ ወጥቼ ብዙም አሪፍ አልነበረም ጊዜው። ከዛ ላዞና የዋና ጊዜ ያሳለፍን 2 ቀን ተኛን አረፍን ምናምን። በ3ኛው ቀን ወደዚህኛው ቤት መጣም ማለት ነው። ይሄኛውን ቤት እንደዚህ ኤክስፔክት አላደረግነውም ነበር እውነት ለመናገር። እኔ እንደዚህ ኤክስፔክት አላደረኩትም። ማናችን አድርገናል ስንመጣ ግን ስንመለስ ሁላ የመጀመሪያ ሆቴላችን ላይ የሆነ አንድ ቀን በጣም አዳጋች የሆነ ጊዜ አሳልፌያለሁ።
ቻርጀሪ ጠፍቶ ቻርጀሪ መግዛት ጊዜ አሳልፌያለሁና በጧት ወጪ ቻርጀር ገዝቼ ቻርጀር ላይክ ቼክ ለማድረግ ስልኬን ወስዶት ስልኬን ረሳሁት እዛው ቻርጀሩን ይዤ መጣሁ። ዮናታን እኮ ነው እኮ ይሄ እኮ ማንም አያጋጥመውም ይሄ ችግር። እኔ ማንም ያጋጥመው ይሄ ችግር። አዎ እንደዚህና አንድ ቻርጀር ልገዛ ሄደ ስልክህን ረስተህ መጣ። እንዴት ነው ይሄ ችግር የሚያጋጥመው? እንዴት ይሄም ያክል ጭንቅላት ይዘህ እኮ እሱን እኮ ነው የምልህ። እንደዚህ አይነት ችግሮች ለማየት ዮንዚማ ቭሎግስ ላይ ነው ያለው። እንደዚህ አይነት ነገሮች ማየት ከፈለጋችሁ ዩቲዩብ ቻናል ላይ ይሉኝ እንጂ እንዴት ሰው ቻርጀር ልገዛ ሄጄ ስልኬን ጥዬ መጣሁ ቻርጀሩን ይዤ። አዎ ግን እንዴ መሰለህ አሁን በዚህ ሰዓት በእንደዚህ አይነት ነገሮች ላይ ሁልጊዜ ጥሩ ነገሮችን ነው ላይክ ምን ጥቅም ነበረው? ምን ተጠቀምክ? ካሎሪ ቀንሻለሁ። የቱ ጋር ወክስ በላ ነው? የቱ ጋር ነው የቀነስከው ነው? እሱማ ቀስ ብሎ አንተ ስለ ካሎሪ እናወራ እንዴ? በዚህ ትሪፕ ያተረፍከው አንድ ነገር ቢኖር ካሎሪ ነው። ይኸውልህ እንዴ አዎ አይ በስማ ሲጀመር ማለት ነው። እናንተ ምንም አትሆኑም። እሺ ችግር የለውም። ለምንድን ማን ነው ከሲታ ናቸው። ትንሽ ሞላ ብትሉ ነው በየቀኑ ይሄው ላይ የበላነው ፋስት ፉድ ግን ካርማ የለውም ነው። የምን ካርማ? ዋጋ አንከፍልበትም ነው። ለምን እነዚህ ሁላ እንስሶች ለአንተ ስለተሰዉ እንዴ? ምግቡ ነው እንጂ ምግቡ ምን ሸይ ነው? እኔ ስንመለስ ዳይት እናርግ እያልኩት ነበረ። ምን ስለሆናችሁ እናንተ ዳይት የምታደርጉት? አይ ዳይት አላረግም እንዴ። እኛ ዳይት በማድረጋችን ትቀራለህ እንዴ? ግልጹን ስነግርሽ ዳይት አላረግም። ዳይት ምን ሞር ለመወፈር ነው ወይስ ምን ለመክሰር ነው? ወዴት ነው? ምን ምናችሁ ነው የምከሱት? ምን ሆኜ ነው ዳይት የምጀምረው? ኮንስታንትሊ ሶዳ እየበላን ነበረ የምንበላው። እንዳትታመሙ ሁለታችሁ። እኔ ስመለስ ኢትዮጵያ እንጀራ ብቻ ነው የምበላው ከአሁን በኋላ። እና ማን ድሮስ የተመጣጠነ ምግብ ነው። ዳይቴን አያችሁት? ዋው ዳይቴን አያችሁት? አዎ ኢትዮጵያ ያዙ ዳይት ላይ ነው የምትይው አንቺ እንደዛ ነው የምትይው። ግን አሁን ስለዚህ እንጀራ ናፈቀን ነው? አልናፈቀኝም። ምን 10 ቀን እንጀራ ምናምን አልናፈቀኝም። የሆነ ቀን እንደውም የማርሻል ኤፒሶድ ጊዜ ዶሮ ሲመጣ እንደ ኖርማል ምሳ ነው በቃ የበላሁት። የሆነ አይ ጸደይ ነበር ቤት ጸደይ ነበር። አይ ቆንጆ ነው እኮ ግን እንጀራ የሚባል ነገር አልናፈቀኝም። ማለሽ አንተ በኬኤፍሲ ፍቅር ወድቀ ነው? በኬኤፍሲ ፍቅር ወድቅ ያለው እንትኖቹ ምንድነው? ዱባይ እንዴት አያችኋት ጋይስ? ዱባይ መጀመሪያ ልክ እንደወረድን ከኤርፖርት ሙቀቱ የሚለመድ አልመሰለኝም ነበር በጭራሽ። ማቃጠል እስከ መኪናው ድረስ መጀመሪያ የመሰለኝ ልክ ኤርፖርቱ ብቻ ፎር ሰም ሪዝን እንደዛ የሚሞቅ መስሎኝ ነበር። ኦኬ አፓረንትሊ ለካሳ እንደዛ ነው ሁሉም እና የሚለመድ አልመሰለኝም። አይ ሚን ኖርማል ነው ስለ ኖርማል አይደለም ግን እንደተካበደው እኔ እንደፈራሁት አይደለም። ምንድነው እንደውም እሱን ነገር እናወራ። ሰዎች ልክ ልንመጣ ስንል ማን ነው ያማችኋል እንዴ እናንተ እንዴት በዚህ ሰዓት ትመጣላችሁ? አሁን እኮ 42 ነው ምናምን እያሉን ነበር። በቃ አሁን 42 ነው ዛሬ 38 ነው ምናምን ይሉናል። ግን ይሄን ያህል እንደውም በዚህ ሰዓት ነው የሚረክሰው ሆቴል ምናምን የሚረክሰው በዚህ ሰዓት ነው። ከመጣችሁ እንደውም በዚህ ሰዓት መምጣት ያለባችሁ ይመስለኛል። ወካ ታርጉ ላይክ እንደሚረፍት ዴይ ምናምን አትራመዱ ነው። ከዛ ደግሞ ላይክ ኖርማል ነው። በሌላ አቅጣጫ ላየው ሰው አንሊሚትድ ሳውና ማለት ነው። አንሊሚትድ ሳውና ዮናታንን ተዉትና ነው ባይዘው ግን መርከሱ ሆቴል መርከሱ አሪፍ ነው። ከዛ በኋላ ቀን በጣም ይሄ በጣም ሀት የሆነ ሰዓት ላይ አለመንቀሳቀስ። ከዛ በኋላ ቲንክ ይነግራችኋል በጣም ሀት ሲሆን አትንቀሳቀሱ ከዚህ ሰዓት እስከዚህ ሰዓት ምናምን በሚላችሁ ሰዓት ባትወጡ ምናምን። ትንሽ የጤና እንትን ያለባቸው ሰዎች በዚህ ሰዓት ባመጡ ይመከራል። ይሄ ልብ ምናምን ያለባቸው ልባስ ምናምን ሜቢስ የምር ነው ስሪሊ ባድ ሙቀቱ ያፍናል። ልብ እኛ ጤነኛ ሰዎች ራሱ አንችለውም እኮ። አንቺ ጉሮሮሽ ግን አንቺ ጉሮሮሽ ተዘግቷል እንትና ነበር። አይ ጉሮሮ አረበሸኝ በጣም ጎርናለች። ስለዚህ ምን ይፈጠር ታዲያ? ስለዚህ ምን ይፈጠር? ጠጪ ትንሽ እስቲ አንዱ ለጠጪበት ተጎንጭ እስኪ አንድ ደብል ሻት ኤስፕሬሶ ከመጣችሁ በዚህ ሰዓት ነው። እንደውም ለኔ ምንም አክቲቪቲዎች ላይ ግፊያ የለም፣ ብዙ ቱሪስት የለም። እንደውም በደንብ ዱባይን ኢንጆይ የምታደርጓት በዚህ ሰዓት ይመስለኛል። ከዛ ውጪ ግን
ልክ ስንመጣ የተቀበላችሁን ሀበሾች ማን በቃ እኔ በቃ ምንም ቃል የለኝም። እዚህ የዱባይ የተቀበላችሁን ሀበሾች እስከዛሬ ያገኘናችሁ ምናምን ይመቻችሁ፣ እግዚአብሔር ይስጣችሁ። በጣም እናመሰግናለን እንደዚህ አይነት ፍቅር ሰጣችሁን። ገና እንደመጣን ፍሪ ራይድን ያገኘነው ባይዘዊ ከዛ ደግሞ የሆነ ነቲንግ ኖ ስትሪንግ ሰታች በቃ ጀስት ምንም ለእንትን ምናምን አለም ይሄ ለጥቅም ምናምን አለም በቃ ጀስት እያገዙን ነበረ። ገና እንደገባን እዚህ እንደገባን ማለት ነው አብሮን የመጣው ጀለስ ቆይ መኪና ይጋሉ ሰዳችኋልና የ2 ሰዓት ክራውድ ድስት ወስዶ ማለት ነው ወተፈን ተቸነከርን። ከዛ እሱም ተቸገረ ለኛ ብሎ እሱም ተሳቀቀ። እኛም ደክሞናል። የት ነው ሆቴላችን ምናምን እያልን ነው 2 ሰዓት ለካ ዱባይ አይደለም የነበር ነው ሻርጃ የሚባል ሀገር ወስዶናል። ለውሃ ሽንት ስትወጡ የሆነ እንትን ጌም ላይ 3 ላይፍ አላችሁ፣ ግማሽ ሰጣላችሁ በድክመት ምክንያቱም ይሄን ዌዘር አናውቀው እንዴ እዚች ጋ ነው ያለን እኮ ምኪኒ እዚች ጋ ነው ያለን እንዴ ባፉ ነው የጠቆመን እዚች ጋ ነው ብሎን ሻርጃ ወሰደን። አሁን ነው ሩቅ እንደሆነ ይገባኝ። ትንሽ የሆነ 4-5 ቀን ስቆይ ዛሬ ወሰደን ምናምን ግን በቃ እያገዙ ነበረ። ይሄ የምላችሁ በቃ እንደዚሁ ያስቃል ምናምን ጀስት አጋጣሚ ነው እንጂ በቃ እያገዙ ነበረ። እንትን እያፋለጉ ነበር፣ አፓርትመንት እያፋለጉ ነበረ ምናምን በየሄድንበት ቦታ የምናገኛቸው አበሾች በጣም ጸዴ ትሪትመንት ላቭ ነው እየሰጡን ነበር። በጣም ፍቅር እየሰጣችሁ ነው። ማንጠብቀው ቦታ ማንጠብቀው ቦታ የሆነ አንድ አበሻ አለ ፍቅር የሚሰጠን እና የሚንከባከበን። እኔ እንጃ እኔ አላውቅም። በጣም ደስ ሲል ነበረ። ከዛ የመጀመሪያውን 2 ቀን የመጀመሪያው 2 ቀን የሆቴል ላዞና የነበርንበት የወቾ ጉቲም ከኔ በስተቀር ሁሉም ዋና ብቻ ነበር። በቃ ሙሉ የቀን አክቲቪቲያቸው ቀን ምን ታረጋለህ? ቆይ ለሚያስኪው ካልዋኘ ካልወጣ ወደ ውጪ ስራ ከሌለ በዛ ሰዓት ወሬ መስራት አንችልም። ምንድን ነው ወይ ትተኛለህ ወይ ዋና ትዋኛለህ። ሌላ ምን ኦፕሽን አለ? በጠራራ ፀሐይ ልትራመድ ነው? እኔ እኮ እንደዛ አልኩ እኮ። አንተ ምንድን ነው የምትለን? እንዴ ከተማው ምን አናታዩም? በጠራራ ፀሐይ ካልመታችሁ ነው የምትለን? እንዴ ፀሐይ ለምን አልመታችሁም ነው እኔ ሀሳቤ። አንተ ሲጀመር በጣም ነው ልክ ብላችኋል። ፀሐይ ለምን አንተ ሲጀመር ከዚህ ትሪፕ የተማርነው ነገር ምንድን ነው? አንመችም ማለት አንመችም የገባን ነገር ማለት ነው። ዮኒ ከኛ ጋር መቆየት አይፈልግም። እኛ እዚህ ከሆነን እሱ ላይ ነው፣ እኛ ላይ ከሆነን እሱ እዚህ ነው። ተቀምጠን 30 ደቂቃ ነገር ቆየና ጋይስ ሄጃለሁ ይላል። ብድግ ብሎ ይላል። እንደዛ ጨራሽ አይደለም። ይኸውላችሁ ምን መሰላችሁ፣ አንዳንድ ጊዜ ማለት ነው የሆነ ቦታ ይቀመጡና አይፈቱም። ያማል እንዴ 30 ደቂቃ እኮ ነው የምትቀመጠው። አይፈቱም። ልንጎበኝ ነው የመጣ ነው፣ ልንቀመጥ ነው የመጣ ነው አይደለም። ዮኒ ትዕግስት ይልም 30 ደቂቃ አንድ ቦታ መቀመጥ አይችልም። ለምንድን ነው የምንቀመጥ 30 ደቂቃ? እየዋኘን ነው። ዊር ዱይንግ ሳምቲንግ አብረን ሄንጋውት እያደረግን ነው። ለምንድን ነው ከኛ ጋር ሄንጋውት ማታረግ? አርጋለሁ እናንተ አላረክም። ኧረ ተው በጣም ባይዘይ ማለት ነው። አሁን የገባኝ ነገር ዮኒ አሁን ተነስ እንሂድ እያለ እኔ ራሴ ተነስ እንሂድ እያለ አይ ጀስት ዝም ብዬ እኔ እናንተ በፀሐይ መውጣት አልፈልጋችሁም ነው አይደለም? አንተ እኛን አትፈልገንም ነው። ኧረ ተረጋጉ። እፈልጋችኋለሁ። እውነት ልንገራችሁ፣ እውነት እፈልጋችኋለሁ። አይ አይመስለኝም፣ አልመሰለኝም። አይ ጀስት ዝም ብዬ ዞር ለማለት ነው፣ ለማየት ነው። ሌላ ምንም እንትን የለውም። ትላንት ነግሬሻለሁ። እንትን በታክሲ እየሄድን ነው ማለት ከዛ እንትን አየን፣ የሆነ ሱፐር ማርኬት አየን ትልቅዬ። ምን ይላል $1 እስከ $1 ድርሃም እስከ 10 ድርሃም ብቻ ነው እዛ ቤት ውስጥ እዛ ሞል ውስጥ የሚሸጡ እቃዎች ከ1 ድርሃም እስከ 10 ድርሃም እና እንዴ ይሄ ቤት ከ1 ድርሃም እስከ 10 ድርሃም ድረስ ያሉ እቃዎች ብቻ የሚሸጡበት ቦታ ነው ምናምን ስንለው ይሆን አውርደኛል አውርደኛልና እንደው ነው ያገኛችሁት። ወረደ ሄድን እኛ እሱ ገባ። ከዛ ምን ገዛ? ኧረ ግም ነው ሁሉም እቃ። ምንድን ነው ያገኘው እዛ? ምንም ግም ነው። ምን ትገዛለህ? አይሆንም። ቆይ ምንድን ነው ያለው ግን ከ1 ድርሃም እስከ 10 ድርሃም? ይኸውልህ እንደዛ አይደለም ነገርየው። ሞስት ኦፍ ዘ አይተምስ ነው የሚለው፣ ኖት ኦል ኦፍ ዘ አይተምስ የሚለው ገብቷል። ማታለያው ገብቷል። ሞስት ኦፍ ዘ አይተምስ ከ1 ድርሃም እስከ 10 ድርሃም ነው ይላል።
ስለዚህ ከዛ በላይ አለ ከ10 ድራም በላይ ምንድነው ያለው ልብስ ነው ልብስማ ከ10 ድራም በላይ ነው እሺ ግን ስቲል ግም ነው ቦንዳ ነው ምንድነው ኖርማል ልብስ ነው በቃ አስስ ልብስ በቃ በጣም ኳሊቲ የወረደ ልብስ የመጀመሪያ 2 ቀን የሆነ ሆቴል ገብተን በቃ ከዛ ከላይ ዋና ነበር በቃ ዘሙስ ኢንትረስቲንግ ነገሩ ዋና ነው ዋናና በጣም ኢነርጂ ሰብስባችሁ ወደ የሆነ ማርኬት ነገር አለ ወደ ኋላ ስትሄዱ የሆነ ማርኬት ነገር አለ እሱ ኢንትረስቲንግ ነበረ እዛ አካባቢ አበሻ ምግብ ቤቶች ነበሩ እንዴ የትም አልሄድንም እኮ ሳፋሪ መቼ ሄድን ሳፋሪ በዚህ በረሃ ሳፋሪ የገረመኝ ነገር ልንገርህ ሳፋሪ አልሄድንም ቡርጅ ከሊፋ ገባን ቡርጅ ከሊፋ የሚያስገባ አቅም አለ አንተ መግባት አይቻልም እንዴ ይቻላል ለጎብኚዎች $150 ነው ያስከፍላል እንዴ ነፃ ነው ከግማሽ በኋላ ከፍለ ነው እስከ ግማሽ ነፃ ነው ኦኬ እስከ ግማሽ ድረስ ግን ነፃ ነው ዝም ብሎ መግባት ይቻላል ኦኬ ያባት ቤት መሰለህ እንዴ አንተ በነፃ ልገባ ነበር ያሰብከው ችግር የለውም ቡርጅ እኮ የኔ ፋሚሊ ነው እንመለሳለን ቡርጅ የኔ ፋሚሊ ነው ማለት እና አንቺ ምንድነው እኔ ሜዳ አልፈለኩም ሌላ ሰው ባለበት ሰዓት አይደለም እናወራው ገባ ምንድነው አንቺ ቡርጅ ከሊፋ እንትን አለው ነው ታውቀልጅ ይቅርብ ሮቤል እየተነቋቆራችሁ ነው ብሎናል ግን ያው ለመነቋቆር ፈቃደኛ ነኝ አይ በፋሚሊ አትቀልድ በፋሚሊ እንዳቀልድ ደስ አይልም በጋሽ ቡርጅ እንዳቀልድ በጋሽ ቡርጅ በቡርጄ ይቀል የለም በቡርጄ ይቀል ጋሽ ቡርጄ ይሄ ኮሚኒቲ ውስጥ እና ዛሬ ሳፋሪ ሄደን እዚች ጋር ቁራ አድርገን ባለ 4 እንትኑን እየነዳን ፎቶ አልተነሳንም አይሆንም አሁን ፕሮፋይል ፒክቸር አንቀይርም አይሆንም እንዴት ይሆናል በዚህ ሙቀት እንዴት ነው ዴዘርት አረ መኪድ ይችላል እኮ ተብያለሁ አይችልም ተብሏል ጊዜ አተን ነው ይርዳችሁ መጀመሪያ ቀን ያባከናት 2 ቀን ማለት 3 ቀን ዋጋ አስከፍላናል ሶስተኛ ቀን ደግሞ እዚህ ስንገባ ሴትል እስክናረግ ድረስ ነው በስነ ስርዓት ጊዜ ቢኖርህም ሙቀቱን አትችለውም ባይዘው ያትሄድም ነበር ምንድነው የምትይኝ አንቺ ሙቀት ነው በጣም ብዙ ሰው ብሏል አትችሉትም እንዴት ነበረ ጊዜ ቢኖረን እንዴት ነበረ እንዴ መሰለሽ በጣም ብዙ መቆየት አንችልም ነው የሚሆነው ሐሳቡ ሶ ምንድነው ዛሬ በጣም ነገረኛ ነሽ ነው ችግር ተነፈር ነው የምትወረው ዛሬ ማለት ልትስሩ እንጫንጫለሽ ነው ዛሬ የተባለውን እኮ ነው የነገርኩ ብትሄዱ በጣም ሙቀት ነው አልተባለም ተብለናል አሁን እንደዛ ነው ተብለናል ግን አንዳንድ ጊዜ ብዙ ሰው አለመስማትም ይቻላል ሙቀትማ ነው እዚህም እኮ ተብለናል እንደሙዳችሁ ለምን አትሄዱም ታዲያ ሶ እኔ ተጨቃጨቀናለች ነው ዛሬ አይ ቲንክ ማለት ነው እዛ ቫይቧሊ ነች ነው አይደል ተጨቃጨቋችሁ ነገርኳችሁ እንጂ አይ በቃ ልትነዛነዘን ነው እየሞከረች ያለችው እውነት ለመናገር በተወሰነ ፖይንት ልክ ነች ተባላችሁን እኮ ነው የነገርኳችሁ እንዴ መሰለኝ ማነው እዚህም ስንመጣ ተብለናል እዛ ደግሞ በጣም ሙቀት ነው በአሁን ሰዓት ባትሄዱ ጥሩ ነው ተብለናል ስለ ሙቀቱም እንደዛ ብለውናል ግን አሁን ቆይ ልክ አዲስ አበባ ስንገባ ሊበርደን ነው እንዴ ይመስለኛል በጣም ይመስለኛል ለመር ነው እኮ በጣም ይመስለኛል በጣም ይበርደን ይመስለኛል እና ከዛ የመጀመሪያ ኤፒሶድ ስንቀርጽ ማለት ነው በቃ ምንቀርጽ አለ ሌላ እዚህ ሀገር ችግር ልንገራችሁ ችግር ሳይሆን አስቸጋሪው ነገር ፕሮዳክሽን ማግኘት የማይክ ላይት ምናምን ማግኘት ሶ ምንድነው ላይክ በጣም ከባድ እኛ ጋር የነበሩትን ማይኮችና ላይቶች ምናምን እዚህ ይዘናቸው ከምንመጣ ምክንያቱም ሌሎች እቃዎችም ይዘን ስለምንመለስ እንደዛ ከምናደርግ ልንቀረጥ እንችላለን ብለን ፈርተን ነው እሱም አለ ከዛ ደግሞ ተጨማሪ እቃዎችም ሜቢ ብናመጣ በሚለው ሀሳብ ትተናቸው መጣን ከዛ አፓረንትሊ እዚህ አንድ ሴትአፕ አንድ ፖድካስት የሚሰራ ሴትአፕ ስትከራዩ 2 ማይክ እንደመግዛት 2 ጽድት ያለ ማይክ እንደመግዛት ነው ከነስታንዱ ምናምን ማለት ነው ግን እሱን አላወቅንም ነበር እስከመጨረሻው ደቂቃ ድረስ እንደውም ሰው ተባብሩን ነው እንዴ ይሄን ራሱ አንቺ እሷ ተባበረችን 888 ሚዲያ አሁን ይሄ ትብብር ነው ጋይስ ያመጣልን ጋይስ በድንገት ሞል ውስጥ የተገናኘ ነው ሞል ውስጥ የተገናኘ ነው በቃ አወራን ያመጡላችሁ ሰዎች ከዛ እነጃብ ደግሞ አሉ እነጃብ ደግሞ መጀመሪያ ላይ ላይት እንትን ምናምን አመጡ እነጃብ ደግሞ ላይክ ኤቭሪቲንግ ኦልሞስት በቃ ላይክ ሳውንድ ሲስተም ኤቭሪቲንግ በራሳቸው መኪና አስቡት እንግዲህ በቃ እዚህ ድረስ ይዘውልን መጣው አትቸገሩ ብለው እዚህ ድረስ አምጥተውልን ሁሉም ነገር አሳይተው ምናምን ነው ይቀዳ ነው ሊትራሊ ኤቭሪቲንግ በቃ ጃብን ምንድነው የምላችሁ ጃብ ፕሮዳክሽንስ
ሮበልሽ ምንድነው ስማቸው? እናስገባላችኋለን እንትናቸውን የፕሮዳክሽናቸውን እንትን እናስገባላችኋለን ከታች እና አስቸጋሪ እናመሰግናለን። በጣም እናመሰግናለን። አንቺ የሚመችሽ በእናትሽ ያራዳ ልጅ እግዚአብሔር የኛ ችግር ነው እንጂ በደንብ በነፃ እኮ እንድንሰራበት ረጅም ጊዜ ይሰጡ። ሰጥተውን ለ3 ቀን ሰጥተውን እኛ ተጨማልቀን ነው ተጨማልቀን ሳይሆን እንግዶች አልተመቻቸውም። አሁን አርብ ቅዳሜ እሑድ ሰጡን ማለት ነው ማይክ ላይት ምናምን። ከዛ ቅዳሜና እሑድ እንግዶች አልተመቻቸውም። እንግዶች መምጣት የሚችሉ የነበረው 2 እንግዶች ሰኞ ነበር። ሶ ለሰኞ መከራየት ነበረብን ማለት ነው። ስንከራይ ሊትራሊ የሆነ ወደ 1000 ድርሃም የፈጀው ስንት ማለት ነው? አትምተው በቃ አትምተው 50 ሺህ ብር ማለት ሶ 50 ሺህ ብር ተሳቃችሁ ስላችሁ እስከ እንትን በሰዓቱ መመለስ አለበት ምናምን ዋር ይሄ 24 ሰዓት በማይሞላ ሰዓት ማለት ሶ 2 ኤፒሶድ የዛ ቀን ቀረጸን። የመጀመሪያ ኤፒሶዳችን የሊዱ ነበረ። የሊዱ ኤፒሶድ በቃ ጸዴ ነበር። እዚህ ኤፒሶድ በቃ ሰርተን ደስ አለ ለመጀመሪያ ጊዜ የሆነ ላይክ የተወሰነ የመጀመሪያ ጎል የመታን ነገር ይመስላል። እሱ ነው ኤፒሶድ ዳውት ነበረን። እኔ ችግር ሊኖር ይችላል ብዬ አስቤ ነበር። የድምጽ ችግር ሊኖር ይችላል። በቃ ከዛኛው ሴታፕ ስንወጣ ቁጭ ያለ ነገር ላይ ሄደን መቅረጽ ስለነበረ እዛ ቀላል ነበር። እዚህ ስንመጣ ግን በቃ የሆኑ አንሰርቴኒቲዎች በቃ እቃዎቹ አዲስ ናቸው፣ ላይቱ አዲስ ነው፣ ሴታፑ አዲስ ነው ምናምንና ፊታችን ምናምን አይታይም ነበር። እኔና ኖቲስ ያደረኩት ነገር እኔና ማሂ ፊታችን አይታይም ነበር እና እንደዚህ ነበር። እኔ እዚህ ጋር እንደዚህ ነኝ፣ እዚህ ጋር እንትን አድርጌያለሁ። ሪአክሽናችሁን አይታይም፣ ኤክስፕሬሽናችሁ አይታይም ነው። እሱ ነገር ነበረ። ከዛ ውጪ ሁለተኛ ኤፒሶድ ደግሞ የነበረው የኤቢ ማርሻል ነበር። ኤቢ ማርሻል 6 መኪና አለው ተመሳሳይ ከለር ያለው ሳንነዳው ልንሄድ ነው። መንዳት ትችላላችሁ ብሎ ነበር። ጊዜ አላገኘንም። እኛ የሆነ 5 ቀን ብናራዝመው እኮ ማለት አለማችን ነው የምንቀጨው ታውቃለህ። 5 ቀን ብናራዝመው አለማችንን ቅጭት ነበር የምናደርገው። ግን በቃ ናፍቀውናል። ቤት ስራ አለ ምናምን። እኔ ልጄ በጣም ነው ናፈቀኝ። ምን ያስቃል? ይሁን ሲል ነው እንጂ ሁሉ ጊዜ እያወራን የታቋላ ታሳምሻቀው ነው ምናምን ይኛል። ምን አላንቀሳቅሰው። እሺ ጫሜ ከዛ ደግሞ ልክ እዚህ እንደገባን በቃ አዳዲስ ምግቦች የመሞከር ምናምን ሀሳብ ያለን መስሎኝ ነበር። ያላችሁ ለታችሁ ዝበል What do you mean? ምንድነው የበላው? እስቲ ንገረኝ። አንተ የሞከርከው ነገር ጸዲ ነገሩ ምንድነው? እኔ ስማቸውን አላውቃቸውም። ማክዶናልድስ የተለያየ አይነት ምግብ በላ። ማክዶናልድስ በልቻለሁ። ትጨቃጨቋለች ነው ዛሬ። ዛሬ ሙሉ እንደዛ ነው። ምንድነው? ስሚኛ ቆይ እኔ እዚህ ሎካል የሆኑ ምግብ ቤቶች ሞክሬያለሁ። እና ምን ሞከርክ ነው? ስሙን አውቃለሁ እኔ። ምን አይነት ምግብ? ቺክን ነው አብዛኛው ነገር። ቺክን እኮ የሌላ ላይክ የህንዶች ትላንት የህንዶች የሌላ አይነት ምግብ ሞከርኩ ስላልከኝ ነው። አይ ፋስት ፉዶች ናቸው ሌሎቹ። በየሀገሩ ምንም ልዩነት የለውም። እንደዚህ ቲክ ማድረገው ይሄን ሀገር ምግብ ደግሞ ዛሬ ብዬ እንትን ያልኩት ነገር የለም እኮ። ደሴም ነው ብዙም። እኛም እኮ ሌላ ነገር አልሞከርንም። የተለያዩ በርገሮች ነው የበላነው እንጂ የሀገሩ ነው ምግብ ምናምን። ይሄ የተለያዩ ካልቸር ይባል ነገር ያለው አይመስለኝም። የሀገሩ ምግብ ስቴፕል ፉድ እኮ ብዙም ሙዳቸው መንዲ ያላቸው እንዴ አላቸው አይደል እንዴ? መንዲ አዲስ አበባ እንበላም እንዴ? መንዲ በርገርም እኮ አዲስ አበባ መብላት ትችላለች። እዚህ ሀገር እንዴት ነው እንጂ የሆነ ፊልም ላይ ስለምናያቸው እነዚህም ብራንዶች እነ ማክዶናልድስ ምናምን በላናቸው። ማክዶናልድስ በጣም ነው የበላሁት በኢየሱስ ክርስቶስ። ማክዶናልድስ በላን በቃ ጨፈጨፍን። እነዚህ በርገሮች ምናምን ጨፈጨፍን። ማክዶናልድስ አሁን ስንት ነው ሬት የሚደረገው እንደ በርገር ከሀገራችን አንፃር? 3 3 4 አንቺስ? 3 ይሄን ያህል ግብ ነው። በጣም የተሻለ በርገር አለኝ ሀገር። እዚህ ሀገር ደግሞ ለምታወጣው ገንዘብ ፌር አይደለም። ሌላ ሀገር እኮ ርካሽ ነው። እኔ የሚያበሳጨኝ ካቻፓቸው ነው። እኔ ለምን እንደሚስቆነቆኑ አላውቅም። በዛች ትንሽ ነገር የሚያመጣት እቺ የምትከፈተው እኔ እሱ ሁላ ኮንስፒረሲ ያለው ይመስለኛል። የሆነ ቀን ከተስማማ ወቸው ጉድ Watch out!
ሀቢብቲ this is አልዋች አጉድ from ዱባይ። እንግዲህ አሁን ልንመለስ ነው ወደ ሀገራችን ልንመለስ። ስንት ሰዓት ቀረን ነው አሁን ጥያቄው? አሁን ልክ እቺ እንደጨረስን ወደ እናት ሀገር ኢትዮጵያ ልንመለስ ነው እና እንጀራ ናፍቋቸዋል። እንጀራ አልናፈቀኝም። everything comes to an end በቃ ሊያልቅ ገና ነው ጊዜው። በቃ አይ በቃ ሁሉ አሪፍ ነገር ማለቂያ ሰዓት አለው። ተዝናናን፣ ዘለልን፣ እዚህ ብዙ ሰው አገኘን። አሁን ደግሞ ወደ ኦና ሃይኖት ነው የጨረስነው ጋይስ። ሶ ሳይሰለቸን ሳይደብረን ሳንደክም ነው በቃ ዱባይን አጣጥመናት ኦና ሃይኖት የጨረስነው። ወዳቸዋል ባለ እንዴ ትላንት ወዳቸዋለሁ አላለም? ወዳቸዋለሁ። ትወደናለህ? ወዳቸዋለሁ። በቪዲዮ ያዝ ነው እንዳይክድ በቪዲዮ ስለያዝነው ነው አሁን እንደዚህ ያመነው። ሶ ጋይስ እንግዲህ ይሄንን ትሪፕ እንደዚህ ያሰናሰለው እንደዚህ ያው ያሳለጠው ሚዜ ቱር ኤንድ ትራቭል ናቸው። እናንተ ሙሽራ ሁኑ፣ እኛ ሚዜያችሁ እናንተ ፈታ ብሉ ነው አይደል? ያማን ስለዚህ ሚዜ በጣም ቴንክ ማለት እንፈልጋለን። በጣም አሪፍ የሆነ ጽድት ያለ ምንም መጉላላት የሌለው ቁጭ ነው ያልነው። እዚህ መተን ቁጭ ዱባይ ውስጥ ዱባይን እንደውም ያለነው የፈጠነው ሚዜ የጉዞ ወኪሎች ከታች ስልካቸውን እናስቀምጣለን። ሚዜ ጉዞ ወኪል እንግዲህ በየትኛውም የዓለም ክፍል ሆናችሁ በኢትዮጵያ ብር ትኬት መግዛት ስትፈልጉ በቀላሉ ያግዟቸዋል። እነሱን ኮንታክት አድርጓቸው። የዱባይ ፕሮሰሳችንን ያሳለጡት እነሱ ናቸው። በቃ ስልጥ ነው ያሉ ያማን። ከዛ ደግሞ የሚዜ ትራቭልን አፕሊኬሽን ከጉግል ፕሌይ ወይም ከአፕ ስቶር ዳውንሎድ አድርጋችሁ ወይም ደግሞ ዌብሳይታቸውን በመጠቀም ቡክ ማድረግ ትችላላችሁ ፍላይቶች። ከዛ ትኬት መቁረጥ ትችላላችሁ፣ ኢንፎርሜሽን ማግኘት ትችላላችሁ፣ ዋጋዎች ማወዳደር ትችላላችሁ። ብቻ በቃ ቀለል ያደርግላችኋል ትራቭላችሁ። ስለዚህ አፕሊኬሽን ተጠቀሙት፣ ዌብሳይታቸውን ተጠቀሙት። ሚዜ እንደኛ ፈታ ብላችሁ ሪላክሴሽን ኢን ዱባይ ኔሽን። ከዛ በተጨማሪ የደንበኛ አገልግሎት ሰራተኞቻቸው ኤኒታይም እናንተን ለማገዝ ጉዞ ላይ ከጉዞ በፊት ከጉዞ በኋላ ምንም አይነት ጥያቄ ካላችሁ የእናንተን ጥያቄ ለመመለስ 24/7 በራችን ክፍት ነው። ታች ባለው ስልክ ደውሉልን ብለዋቸዋል። ብለውኝ ነው። የሚኳን ዝንብ ነው ኦዲየንስ። የሚኳን ዝንብ ኦዲየንስ ሆናለች ከዚህ በኋላ። እናንተ ናችሁ እዛ ጋር የምትቀመጡት፣ እናንተም ትገጫላችሁ። እስቲ እውነት ከ10 ሬት አድርጉት የዱባይ ትሪፕ። ይሄን የዱባይ ትሪፕ ከ10 ሬት አድርጉት። መጀመሪያ እናንተ ሬት አድርጉት። ልታችሁ ከዚህ በፊት ከሀገር ስለወጣችሁ የሆነ የምታምዛዙንበት ነገር አላችሁ። ቢያንስ 9 እንደዛ እኮ። እሺ ማሂስ ከምን አንጻር ነው? ከሄድሽበት ሀገሮች አንጻር ማለት ነው። እናንተ ስላላችሁ አንድ ጸዴው ነው። ሁለተኛ ወዳችኋለሁ እያለች ነው እንዲህ በራሱ እናንተ ረፍ። ሌላ ምናልባት ከሀገር ከወጣው ልኖር የምችለው ዱባይ ነው ብዬ ስለወሰንኩ። መጀመሪያ ግን አልተመቸሽም ነበረ? አሁንም ከሌላ ሀገር ኮምፔር ሳረገው ደስ ይላል። አይ ሚን ጸዴ ነው። ሴፍቲ ኦ ማይ ጋድ ሴፍቲ ኦ ማይ ጋድ ዱባይ ውጭ ሀገር የሆነ ሰዓት እኮ ጋይስኛ ዱባይ ሴፍ ነው ምናምን ተብለን ሌሊት በጣም ሌሊት ወክ እየበላን እኔ ውስጥ ተሰማኝ ሌባ አጣሁና እኔ ነኝ እንዴ ሌባው አልኩ። እዚህ ሀገር እኛ እንዴ አንገሩን መጣው እኛ እንሆን የሆነ ሰውዬ ማለት ነው ትላንትና ከጠገባችን ተቀምጦ በጣም ሀብታም ነው ያስታውቃል። ሀብታም ነው ያልኩት ፕራዳ ባግ ነው የያዘው። ፕራዳ ባግ ውስጥ ብር ነው የያዘው። ሀብታም ነው። ሄዶ የተደባደበው ሄደ። ስልኩንና ፕራዳ ባጉን ትቶ ሄደ። ያን ያለው ሴፍ ነው ይሄ ሀገር። ስልክህን ትተህ ትሄዳለህ። የሚያጨማልቀን እየመሰለኝ ነው። አጠገቡ ደግሞ እኔ ያለው አስቡ። ከዛ ተያየን እና ቤኪ ማለት ነው ምን ያህል ሪስኪ እንደሆነ ተጠራርተን ተያየን። ስልኩን አየው ምናምን ተባባልን ማለት ነው። በቃ ምን እኔ አላውቅም። በቃ ግን አሁን እንደሚመሰላችሁ ሶ ሜቢ አሁን ዱባይ እንደዚህ የሆነው በጣም ብዙ ሴኩሪቲ ካሜራዎች ምናምን ስላሉ ነው። እና ይሄ ነገር ለምዶብን ከዛ ደግሞ ሲሪየስሊ ይወስዳል እያንዳንዱ ነገር። ይሄ ሀገር ትንንሽ ነገሮችን ሲሪየስሊ ይወስዳል። አሁን በቃ እኔ ለሀገራችን የምመኘው አይነት ሲስተም ነው። በቃ እያንዳንዷን ነገር ምን እንትነች የጠፋችብህ የሆነች
100 ድርሃም ነች የጠፋችብህ ያገባቸዋል አይነት ቫይብ ነው ያለው ገባህ የሆነ ስልክን የጠፋብህ እንትን ይሉታል ለምን ይጠፋል ነው ሲጀመር ሐሳባቸው ከጠፋብህ ሐሳባቸውን ነው ማለት ሲጀመር ለምን ይጠፋል ነው ሐሳቡ ሁላ 100 ድርሃም ከጠፋብህ ወደ ባንክ ይገባል ተገኝቷል ዲፖዚት ደላላውቄ ነው በጣም ለሴት እንደ ሴት ደግሞ ለሊት 9 ሰዓት ላይ ያለ ምንም እንደዚህ ያሳትል አክቹሊ እኛ ገር ብቻ አይደለም ምን ደምሳሌ አላገም ለሊት 9 ሰዓት ላይ ምን ያህል ለሊት 9 ሰዓት ወክ ማድረግ እንደፈለግሽ አላገም ምን ያህል ወክ ማድረግ ፈልጊ ሳይሆን ሌላም ሀገር ቢሆን የሆነ አዛም የሚያደርግ የሆነ ሰው ይያል በቃ መንገድ ላይ የሚያወራና አዛም ያደርግ ማንም እዚህ ያገባውም ስላንተ አይ በጣም እሱ ነገር ፒስ ነው ከዛ ደግሞ በቃ አምሯችሁ ስለዚህ ሬት አድርጉታ ከ10 እኔ አንቺ ሬት አድርጊሽ 7 እሺ ቆይ ለምን እንደቀነስን አንተስ ከምን አንፃር ነው ሬት ማድረገው ያው በቃ አንተ ኤክስፔክት ታረክ አንተ ለመጀመሪያ ነው ከሀገር የወጣው ከዛ በኋላ ከኤክስፔክቴሽን አንፃር ውጭ ሀገር እንዴት ነው ያንተ ደግሞ ያኔ ከኤክስፔክቴሽን አንፃር 9 ነው ለኔ ምን ሲጀመር ለአንተ 10 ነው መሆን ያለበት ይሁን ይሄ ሀገር ማለት 9 የሆነበት ምክንያት የመጀመሪያው 3 ቀን እኔ አምሮዬ ላይክ ደብሮት ነበረ ምክንያቱም የነበርንበት ቦታ ይሄ ታስቡት አለ አይደለ ላይክ ዱባይ ብላችሁ ፊልም ላይ ምናምን ታዩት እሱን በጣም ኤክስፔክት አድርጌ ስለነበረ የመጀመሪያ ያረፍንበት ቦታ እንትን ነው ምንድነው እነዚህ ትልልቅ ፎቆቹ ምናምን የሉምና ምንድነው ዱባይ ሲባል ሶሻል ሚዲያ ላይ ቲቪ ላይ ምናምን የምታዩት አላ እኛ የነበርንበት እሱ ዱባይ አይደለም ነው ገባችሁ የሆነ ወጣ ነገር ያለ ነው ሶ ኢን አወር ማይንድ ዱባይ ገባ ማለት ያ ቦታ ነበር የመሰለን ለካ አይደለም ብዙ ቦታ አለው ሶ እንትና ክላሽ አረገብ እንዴ አይደለም እንዴ ዱባይ እንደዚህ አይደለችም እንዴ ብለን ጥያቄ እንዲፈጥርብን አረገ ነው አታለሉን ነው ያለው እንደዛ እኔ ዱባዮች አታለውኛል ላይክ የሆነ ስካም እንደተደረኩ ነበር የተሰማኝ ለካ ሌላ ሰፈር ስለነበር ነው ከዛ ደግሞ ግን ዱባይ መኪና ከሌላችሁ ብዙም አይመከርም ትንሽ ቀጣይ ስንመጣ መኪና መከራየት አለበት የኤክስፒሪየንሴን የቀነሰው አንደኛ እንዲደብረኝ ያደረገው ነገር እሱ ነው ሌላ ሀገር ቢሆን አለ መሰለኝ ትራንስፖርቴሽን አሁን በትሬን ምናምን መንቀሳቀስ እዚህም እኮ ትሬን አለ ግን ኮንቪኒየንት ነው እዚህ ዱባይ ውስጥ ወደ ትሬን ስቴሽን ወደ ሜትሮ ምናምን ልትሄዱ ስታስቡ በጣም ያልገባችሁ ነገር ያለው ሙቀት ወበቁ ያጫውታችኋል ትንሽ መንገድ ወከላችሁ ሙዳችሁ ይጠፋል ላይክ ያሰባችሁት የመጓዝ ያሰባችሁት ላይክ ቀን እንትን ያላችሁት ያቀራችሁት ቀን ሙዱ ይጠፋል በቃ የሆነ ፀሐዩ ሲመታችሁ ትተውታላችሁ እና መኪና ኤሲ ያስፈልጋቸዋል በቃ ግዴታ መኪና ቀጣይ ስንመጣ ግድ መኪና መኖር አለበት በቃ ብድግ ብለህ የፈለክበት ምናምን ሂድት ምናምን ማለት አለበት ይሄ ማለት የሚመጡ ሰዎች ይሄ እንትን ምናምን ይኖራቸዋል ማለት አይደለም እንደዛ ማለታችን አይደለም በቃ ምንም ሰው በሜትሮ ምናምን ይንቀሳቀሳል በሜትሮ ከፈለጋችሁ I don't think I mean የሰው ኤክስፒሪየንስ መስማት ጥሩ ነው ግን የሆነ ቦታ መሄድ ከፈለጋችሁ ጉግል አርጋችሁ የምትሄዱበት ቦታ ምን አይነት ነው ምን አይነት ልብስ ነው ማድረግ ያለብኝ ወይዘሩ ምን አይነት ነው ምን አይነት ሰው ያጋጥመኛል ምናምን ቢለው ካወቃችሁ የሰው ኤክስፒሪየንስ is just like a plus እንጂ እንደ እንትን ቃል አትወሰዱት አሁን ያለው ሲዝን ዱባይ በቃ እንትን ነው ሳውና ነው we don't know ሌላ ሲዝንም ላይ ማለት ዊንተር ካልሆነ በስተቀር ዊንተር ሲሆን ላይ ይሻላል ግን የዛኔ ደግሞ በጣም ውድ ነው አትመጣም ሶ ሞስት ላይክሊ ልትመጣ የምትችለው ሞቃት ጊዜ ነው ስለዚህ ሞቃው ብዙ ትንሽ ከምከፍልና ቀዝቅዞ ብዙ ከምከፍል ነው መሰለኝ ማለት ነው ሎጂኩ ለውፍረት ለምቀኑ ሰዎች ይመከራል እንደው ዱባይ ትመከራል ተረጭረፍ ትቀልጣላችሁ ስባችሁ ይቀልጣል የሁለተኛው ስለ ሁለተኛው ለምንድን ነው እናንተ ሬት የማታረጉት እኔ 9 አልኩ እኮ ሰውየው መጣ ወደማን ደሞ ነው 5 ሰዓት ላይ ደረሰ እኔ ይገርመኛል እዚህ አሁን ከደረሰ 10 ጉዳይ ወቸው ጉድ
እና ጋይስ አሁን ቼክ አውት ማድረጊያችን ሰዓት ደርሷል። አሁን ውጡ እየተባልን ነው፣ ግን ውጡ እየተባልን ሳይሆን አክቹሊ ቤቱ መጸዳት አለበት ለቀጣዩ ቴኒት ለሚከራዩ ያማን ከጀርባ ምናምን ማለት ችግር የለም። 10 ደቂቃ ነው ያለን አይደል? 10 ደቂቃ ነው ያለን። ፍቅራችንን እንገራቸው። መጥተዋል የሚያጸዱት ሰዎች ቶሎ ቶሎ በል። ሚዜዎች እናመስግናቸው ድጋሚ። ሚዜዎች በጣም 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 እናመሰግናለን ጉዟችንን ስላሳለጣችሁልን። ከታች ስልካቸውን እናደርግላችኋለን። ሚዜዎች ሚዜ የጉዞ አጋር ከየትኛውም የዓለም ክፍል ሆናችሁ በኢትዮጵያ ብር ቀለል ብላችሁ ትኬት መግዛት ትችላላችሁ ማለት ነው። ያማን ከዛ ደግሞ ላይክ የሚዜ ትራቭል አፕሊኬሽን ከጉግል ፕሌይ ወይም አፕ ስቶር ዳውንሎድ አድርጋችሁ በጣም በቀላሉ ኢንፎርሜሽን የምትፈልጉት ኢንፎርሜሽን ካላችሁበት ቦታ ማግኘት ትችላላችሁ። ዋጋ ማወዳደር ትችላላችሁ። ትኬት መቁረጥ ትችላላችሁ። ቡክ ማድረግ ትችላላችሁ። በቃ ኦልሞስት ነገሮች እንዳለ በደንብ ያቀልላችኋል። ዌብሳይታቸው ላይም ተመሳሳይ ነገር ማግኘት ትችላላችሁ። ሶ ቼክ አውት አድርጓቸው ጋይስ። ይሄ በእናትሽ አንቺ ሊትራሊ እኩል ነው እንደዚህ ያለው ባይዘው። አረ ኦዲየንስ ግጭ እንጂ አንቺ ፈታ ብላችኋል። የደንበኛ አገልግሎት ሰራተኞቻችሁ ደግሞ የደንበኛ አገልግሎት ሰራተኞቻቸው ደግሞ ለማንኛውም ጥያቄ በጉዞ ላይ ከጉዞ በፊት ከጉዞም በኋላ ምንም አይነት ጥያቄ ካላችሁ እኛን ኮንታክት አድርጉ። በራችን ክፍት ነው። ታች ባለው ስልክ ደውላችሁ እኛን ማናገር ትችላላችሁ ብለዋቸዋል። ሚዜ ቱር ኤንድ ትራቭል ሚዜ ቱር ኤንድ ትራቭል ራሻ ይወስድናል ወይ ነው ቀጣይ ፕላናችን እናውራ። አሁን ኤፒሶዶች ቀረጽን እዚህ ዱባይ ቆየን፣ ተዝናናን፣ ሰው አገኘን፣ ዋኘን ምናምንና ዋኘን ግን እሱ መግባት አልነበረበት። የእንትኑ ፓርት እኮ ነው የሆነው ኤክስፒሪየንሱ። አሁን የመጨረሻውን ዋና አሁን አንዋኝም ይኸውላችሁ ሊያስወጡን ነው። ልብስ ቀይረን በቁምጣ እንውጣና የመጨረሻውን የሆነ 30 ደቂቃ ዋና ነገር እናድርግ። አካርገን ነው የምንሄደው፣ ግን ሌላ ወሬ እንቀጥል ብቻ እንዋኛለን። በጣም አሪፍ የመጨረሻውን ዋና እንዋኛለንና ተንኳኳ። ኦኬ ይሄን ሁላ ነገር ኤክስፒሪየንስ ስናደርግ ግን ጋይስ እናንተ በጣም 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 እናንተ ማመስገን እንፈልጋለን። በቃ እንደ ቤተሰብ ስላያችሁን በቃ ሰብስክራይብ እያደረጋችሁ ስለሆነ ምናምን ቀጣይ 1 ሚሊዮን ስንገባ ዩሮፕ ቱር ነው የሚኖረን። አሁን እዚህ ጊዜ ያልነበረንም የሚያዘጋጅ ሰው እዚህ በደንብ ኢቨንት የሚያዘጋጅ ሰው ስለሌለ ነው እንጂ ሚት ኤንድ ግሪት ቢኖረን ፎቶ ብንነሳ ብናገኛችሁ ብናወራ ምናምን ደስ ይለን ነበር። ብናወራ ስላችሁ ይሄ ሚት ኤንድ ግሪት ፊርማ ምናምን አይደለም። ጀስት በቃ እንደዚህ ተገናኝተን ብናወራ ከእናንተ ጋር እንፈልጋችኋለን፣ ልናቃችሁ እንፈልጋለን፣ ልናዋራችሁ እንፈልጋለንና እንደዚህ አይነት አክሰስ አልነበረንም። ከዚህ በኋላ ሚኖር ይመስለኛል። ስንመጣም በደንብ አላዘጋጀ ነው። ዩሮፕ ግን ልክ 1 ሚሊዮን ስንገባ ከናቤል ጋር ለምን እንዳልተገናኘን እንገራቸው። ኦያ ወይኔ ረስቸው። ከናቤል ጋር እዚህ ሪዩናይት የማድረግ ፕላን ነበረን። እነሱ ከአሜሪካ መጥተው እኛ ከዛ ሪዩኒየን ኤፒሶዶች እንዲኖሩን ፕላን አድርገን ነበረ። አንፎርቹኔትሊ አይችሉም። ራይት ነው ስራም አለበት ምናምን ሌላም ነገሮች አሉ። አልቻለም ነበር። ብዙዎቻችሁም እየጠየቃችሁ ይቅርታ ባይዞ ድምጽ በጣም ነው የሚያስጠላው። አንተ ነገራችሁ ዛሬ ፖፕ ሶንግ ብቻ ስላልቻለን ነው እንጂ ሞክረን ነበር። እኛም በጣም ደስ ነው የሚለን ከእናንተ በላይ አቤል መጥቶ ይህንን አኮምፕሊሽመንት አብረን ነው ሴሌብሬት ብናረግ። ከዛ ከተወሰነ ስንት ዓመት ሆነ? 2 ዓመት ነገር አለ። 2 ዓመት በኋላ በዚህ 2 ዓመት ውስጥ በጣም ብዙ ነገር ሀፕን አድርጓል ፐርሰናል ላይፋችን ላይ ምናምና ተገናኝተን ሴሌብሬት ብናደርገው ደስ ይለን ነበረ። በት አንፎርቹኔትሊ አልተቻለም። ሶ ሜቢ ዩሮፕ 1 ሚሊዮን ስንገባ ዩሮፕ ተገናኝተን ጊዜ ስፔንድ እናደርጋለን። አቤል ግን ማወዳችኋለሁ ቴንክ ዩ ሶ ማች ብሏቸዋል። በዛ መሀል ግን ሳይድ ኩዌስቶች ይኖሩናል። ልክ 500 ሺህ ስንገባ ራሽያ አባት ሀገር ራሽያ እንሄዳለን። ቀጣይ ሳምንት እኮ ሊሄድ እኮ ነው ራሽያ። ከዚህ ውጪ አቤል በጣም በጣም እናመሰግናለን። ሁሉ ጊዜ ነው የምናመሰግነ። በቃ እንትን እንደዚህ መስመር አስይዘህ የሄድከው ነገር ቆንጆ እየሆነ ነው። ወቸው ጉድ ያድጋል። ወቸው ጉድ በጣም ትልቅ ቦታ ላይ ይደርሳል። የአዲስ ትውልድ ድምጽ ነው። የአዲሱ ትውልድ በቃ ድምጽ ነው። ምን አይነት ትውልድ አለን የሚለውን ሰው ወቸው ጉድ ላይ ገብቶ ማየት ይችላል። በቃ እንዴት ሃርድ ወርኪንግ እንደሆነን በቃ እንሰራለን። ዝም ብለን እንትኖች አይደለም። ቴስትመንት ይመስለኛል ሃርድ ወርክ ኮንሲስተንሲ ምን ያህል ፔይ ኦፍ እንደሚያደርግ ቢካዝ
በዩቲዩብ ቀልድ ሊመስል ይችላል፣ ግን እዚህ ጋር አስቀመጠን ዱባይ ያመጣን ይህንን ሁላ ላይፍ የሚያሳየን ወቸው ጉድ ነው። that's a lot አይደል? ሶ ማለት ነው ሜቢ ግብዳ አቺቭመንት ላይሆን ይችላል ለኛ ግን ነው ዱባይ ምናምን ስንላችሁ ሜቢ ምን ነው ዱባይ ብርቃችሁ ነው ወይ ምናምን ካላችሁ ነው ለመሰላችሁ ሰው በቃ እንዴ የሆነ ሰዓት እኮ እኔ ቤኪ ማሂ ምናምን ስንገናኝ እኮ የነበረን ምን ያህል አመዳም እንደነበር የሆኑ እንደዚህ ስልክ ከፍተው የሚያወሩ ከኖርማል ቤተሰብ የመጡ ልጆች ብዙም ኢንተርቴይንመንቱ ላይ ቦታ ያልነበራቸው ልጆች ቦታ ይኖረናል ብለው ጠብቀው ማያውቁ ልጆች አንድ ፖድካስት ከፍተው ፖድካስቱ አድጎ እስከዛሬ ልናመጣቸው እንችላቸዋለን ብለን ማናስባቸውን ከሚኒስትር እስከ ትልቅ ዘፋኞች ትልቅ አርቲስቶች እኛ ጋር መተው ከነሱ ጋር ለማውራት ከነሱ ጋር ለመጫወት እንደ ጓደኛ ለመቀላለድ ያንን እድል ማግኘታችን ለኛ አንረሳውም። ትላንትናችንን ስለማንረሳ በቃ ይገባናል ምን ያህል ርቀት እንደመጣን ማለት ነውና ሁላችሁም በየፊልዳችሁ በመሰሩት ነገር ምናምን እንደዚህ ቢሳካላችሁ እንደዚህ ቪዥዋል የሆነ የሚታይ የሆነ እድገት እንድታድጉ እንመኝላችኋለን። ከዛ ደግሞ ዱባይ መምጣቱ አይደለም ፍሌክሱ ላይክ ሃርድ ወርክ ነው። ብዙ ሌሊቶች ሰርተናል። ቤኪ ከቤተሰቡ ከልጆቹ ሰዓት ቀምተዋል። ዮኒ ከስራው ላይ እኔም ከህይወቴ ሁላችንም ገባ። ሮቤልም እንደዛው ሶ ዊር ሳክሪፋይሲንግ የሆነ ነገር በጣም አሪፍ ለሆነ ነገር I feel like but consistently እና hard working ስለሆንን ነው and we deserve it። ይሄ አገሩ አይደለም ባይዘው የት ነው የወሰደን ነው like did you expect ወቸጉርን ስጀምር እዚህ ጋር እንደሚያደርስ ነው I feel like I don't know እኔ እኮ እንደዛ like ድሮ እንደዛ ትንሽ ይቀጭል ልጅ እያለሁ በውፍረት ቸገራለሁ ብዬ አላሰብኩም። በቃ እንደዛ በውፍረት እንዴት ይቸገራሉ በመውፈር ግን ይውላ ነገር የሆነው ከኛ ሃርድ ወርክም በተጨማሪ የእናንተ ፍቅር የእናንተ ሰፖርት ነው። መቼም አንረሳውም። እሱን ደግሞ እዚህም ስንመጣ የምታሳዩ ከአይምሮ በላይ የሆነ ነገር ነው ባይዘው sometimes unreal እስኪመስል ድረስ እና we want to thank you። ከዛ ደግሞ ማለት ነው ማወቅ ያለባችሁ እነዚህን ኤፒሶዶች ስንቀርጽ እንደ ስራ ነው የምናየው። ስራ የሆነ አሁን ለምሳሌ ስራችን ነው። አሁን ከዚህ በኋላ እንትን አይደለም የሆነ ኦኬ ፖድካስት መቅረጽ ሙዳችን ስለሆነ እንቅረጽ አይደለም፣ ግዴታችን ነው። ከዚህ በኋላ ሳይሆን እስካሁን ድረስ ስናደርግ ነበር ማድረግ አለብን። አዎ እና 30 ሰከንድ ነው ያለ 30 ሰከንድ ያለ ያማን ሶ እኛም በጣም ወደነው የምንሰራው ነገር ነው። በጣም ኢንጆየብል ነው ባይዘው እንደ ስራው ሁሉ አይደለም። አስቡት በየሳምንቱ የሆነ ሰውን ታሪክ የሆነ ሰውን ኤክስፒሪየንስ እዚሁ ፊት ለፊት እየሰማችሁት በጣም በቃ ላይክ እንደዚህ በቅርብ አገኘዋለሁ ብላችሁ ማታስቡት ሰው አጠገባችሁ ነው የምፈልጉት እየጠየቃችሁ መስማት። ይሄን ሰዓት አዙር ይባላል። አንተ እያስጨነከን ነው እንዴ? ሰከንድ ይዟል እንደዚህ ሮቤ ሀሳቤን መጨረስ አልቻልኩም። ብቻ ሶ በጣም በቃ ለኛ ራሱ ትልቅ እድል ነው። አዎ ለኛ ራሱ ትልቅ በጣም ኢንጆየብል ነው ባይዘው የሆነ ኢንጆይ የምታደርጉት ነገር ነው እና ይሄ ፖዚሽን በጣም ጸደይ። ሁላችሁንም እናመሰግናለን ዱባይ ለመምጣት እኛን ሰፖርት ላደረጋችሁ ለሚዜ ቱር ኤንድ ትራቭል ለሁላችሁም ለፋኖቻችን 400 ሺህ ላስገባችሁ ሰዎች ዱባይ ከኤርፖርት ጀምሮ አዲስ አበባ ከኤርፖርት ዱባይ እስክንገባ እስካሁን ደቂቃ ድረስ ሰፖርት ላደረጋችሁን ሀበሾች በዚህ ገይዱ እንደዚህ ያርጉ ላላችሁ ኢትዮጵያ አየር መንገድ ሰራተኞች ኦ ማይ ጋድ ኢትዮጵያ አየር መንገድ ሰራተኞች I have no words እኔ አላቅም በቃ እንወዳችኋለን፣ በጣም እንወዳችኋለን ስንላችሁ ደግሞ ይሄ ሰብሰብ አድርገማ የምር እንወዳችኋለን፣ በጣም እንወዳችኋለን። የሳይሶ በጣም ጸዲ። ቀጣይ ፕላኖቻችን ምንድናቸው? ከዚህ ስንሄድ ደግሞ አንድ ስንት ሳምንት በዚህ ሳምንት ተለቀቀ አይደለ? 2 ሳምንት ረፍታለን። 3 ሳምንት ኦኬ። ይሄ ከተለቀቀ ይሄ በዚህ ሳምንት ስለሆነ 2 ሳምንት ረፍታለን። በአጠቃላይ ግን 3 ሳምንት በለው። ዛሬ የሮብ አይደለ? ሶ ያን 3 ሳምንት አርፈን ከተመለስን በኋላ የሚኖሩን እንግዶች ከዛ ደግሞ 1 ሚሊዮን እስክንገባ ድረስ ምን ፕላን አለን? እስከ ሪዩኒየን ድረስ ማለት ነው። በፕላን ደረጃ እግዚአብሔር ከፈቀደው ያስብናቸው አዲስ አበባውንም ሆነንም ያልናቸው ነገሮች አሉ። ሶ ጋይስ አይ ቲንክ መውጣት አለብን ይመስለኛል። አይ ቲንክ አሪፍ ሰዓት ነው በደምብ So I think yeah. ይግቡ. Come in. Hello. No problem. The camera is not on you. It's on us. Get in. Yeah. So guys እንግዲህ
የዛሬ ወቸው ጉድ ኤፒሶዳችን ይሄን ይመስል ነበረ። በጣም እንወዳችኋለን። መልካም ቀን ይሁንላችሁ። መልካም ቅዳሜ ይሁንላችሁ። እንወዳችኋለን። ኢትዮጵያ እንገናኝ። ቻው 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 ቻው። እናንተ ማሰይናችሁ ፈታ 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 በሉልን። የመቻችሁ ቻው። የቻማችሁ ወቸው ጉድ ወቸው ጉድ ወቸው ጉድ ወቸው ጉድ ወቸው ጉድ